ሰላም እንዴት ነህ? ጸጋና ሰላም ይብዛልህ። ጸጋና ሰላም ሰላም አንተ ነው ወንድሜ፣ ማን ነው? ገና ነው። በጌታ ነህ? አሎ በጌታ ነህ እንዴ? በጌታ ነህ። እንደዚህ ይባል ነገር አለ እንዴ? እምነት ምናምን ነገር ሰው ጀስት አንተ ጥያቄ ልጠይቅ ነው የገባሁት። አይ ኮሜንት ላይ ኢየሱስ ጌታ ነው እያልክ ስትጽፍ ስለነበር ነው ብሏል አይደል? ያው እሱን ዓለም ሁሉ ያውቃል። እሱ ኖርማል ነው፣ ዓለም ሁሉ ስለሚያውቀው። መጽሐፍ ቅዱስ ግን አያውቅም። በጣም በሚያሳዝን ሁኔታ ክርስቲያኖች ያውቃሉ፣ መጽሐፍ ቅዱስ ግን አያውቅም። ኢየሱስ ክርስቶስ ጌትነቱ የተሰጠው ጌትነት የምንመራው መጽሐፍ ቅዱስ ነው። እስቲ ከመጽሐፍ ቅዱስ ላይ ኢየሱስ ጌታ አይደለም የሚል ካሳየኝ እኔ እንግዲህ አሁን ሻሃዳ ትላለሁ፣ እቀበላለሁ። አንተ የኢየሱስ ክርስቶስ ጌትነት በመሰጠት ያገኘው ጌትነት ነው አይደለም? ልክ እንዳለፉት ነብያት ማለት ነው። በመሰጠት ማለት ጌታ ተደርጎ ነው፣ በመደረግ ያገኘው ጌትነት ነው። ተደርጎ ነው እንጂ ጌታ አይደለም። ማን ነው እንደዛ ያደረገው? ማን ነው ያደረገው? መጽሐፍ ቅዱስ እግዚአብሔር አምላኩ ጌታ አደረገው ይላል። ማስረጃ ለስተ ኖ ማስረጃ ምናምን አይደለም። ታዲያ ለማስረጃ እንዴት ነው የምትግባባው? ከራስ መጽሐፍ ጌታ ተደርጎ እኔ ልጠይቅሽና ከዛ ከመለስክልኝ እኔም ያንተ ጥያቄ ሙሉ መልስ ተደርጎ ነው በመደረግ ያገኘው ጌትነት ነው እያልኩህ ነው። ያ ደግሞ መለኮታዊ ጌትነት አያስብልም። መጀመሪያ እኔ ልጠይቅና መልስልኝ። እኔም ያንተን የፈለግከውን ጥያቄ ስለ ስላሴ ስለማን መልስልሃለሁ። የፈለግከውን ጥያቄ ወደ ማስረጃው ስንመጣ ጊዜ እኔ ልጠይቅህ ወደሚለው ለምን ትሄዳለህ? ቀጥል፣ ሄድበት እንጂ ኢየሱስ ክርስቶስ ልጠይቅ ለምን ትፈራለህ? ቀስ ብለህ አንተ እውቀት አለ የሚባል ልጅ አይደለም። ወደ ማስረጃ ሲሄድልህ ጊዜ ፈርተህ ጥያቄ ያለኝ ወደሚለው መጣ። እስቲ አንዳንዴ እንኳን እኛን ጠይቃችሁ እስቲ ለምን ትፈራለህ? አንተ ጀምረሃል እኮ ለምን ታቋርጠዋለህ? የኢየሱስ ክርስቶስ ጌትነት መስክርለት እንጂ አንጀታችን አትብላው። አንጀትን አለ ብለው አይደለም። እኔ ልጠይቅሽ ብራዘር፣ በላት እኔ መልስ። ይሄን ጥያቄ የትኛው ሙስሊም ይመልስልኝ አይችልም። መልስልኛ። ስርዓት አልባ ናቸው። ጠይቅ በቃ ልፍ ያለው ችግር የለም። ሁለተኛ ግን ስለ አላህ ማን ነው ተናገር። እኔ ይስደ አላህ ማን ነው? አላህ ማለት የኢየሱስ ክርስቶስ አምላክ ነው። ማስረጃ ልስጥህ። ከቁርአን አልፈለግም፣ ከመጽሐፍ ቅዱስ ላይ አላህ የኢየሱስ አምላክ ነው የሚለው ስጠኝ። ይሄታ ሰው በደንብ ነው የማሳየህ። ኢየሱስ ክርስቶስ የጠበቁ ነው። አላህ የሚለው አላህ ስሙ ተጠቅሶ መጽሐፍ ቅዱስ ላይ የኢየሱስ አምላክ ነው። አሳየኝ። በደንብ አድርጌ ነው የማሳየህ። እሺ አሳየኝ። እሺ ያ አላህ ቃል በቃል ቡክ ኦፍ ጄኔሲስ ዋን ኢን አረቢክ። ኦኬ እሺ፣ ወደ እንግሊዝኛ ቀይርልኝ። እንግሊዝኛ አድርገው እስኪ። ይሄ መጽሐፍ ቅዱስ ነው አይደለም? መስክር። እንግሊዝኛ አድርግልኛ። መጽሐፍ ቅዱስ ነው አይደለም? መስክር። በእንግሊዝኛው አላህ ካለ እቀበልልሃለሁ። እንግሊዝኛ አድርግልኝ እስኪ። መጽሐፍ ቅዱስ ነው ወይንስ አይደለም? መጽሐፍ ቅዱስ ነው አይደለም? አይደለም አረበኛ መጽሐፍ ቅዱስ ነው። እንግሊዝኛ አድርግልኝ እስቲ። ለምን ትፈራለህ? እንግሊዝኛ አድርግልኝ። መጽሐፍ ቅዱስ ነው ብሎ መሰከረ። ስለዚህ እንግሊዝኛ አድርግልኝ። እሺ ለምን ትፈራለህ? መጽሐፍ ቅዱስ የወረደው በእንግሊዝኛ ነው እንዴ? ለምንድን ነው እንግሊዝኛ ነው የፈለግከው? ይሄ መጽሐፍ ቅዱስ ነው አይደለም? አረበኛው ሲጀመር አረበኛው ጦጣ አያችሁት አይደለ? መጽሐፍ ቅዱስ ነው አይደለም? በደንብ አድርጎ መጽሐፍ ቅዱስ መሆኑ መሰከረ። እዚህ ጋር ምን ይላል? አምላክን አላህ ብሎ ነው የሚጠራው። ምን ትላለህ? ይሄ ጌታ ሰው እንግሊዝኛ አድርግልኝ። እሺ ለምን አታደርገውም? እንግሊዝኛ አላህ ካለ እሺ አምናለሁ። እንግሊዝኛ አድርግልኝ። እንግሊዝኛ ለምንድን ነው የፈለግከው? በእንግሊዝኛ ነው እንደወረደው መጽሐፍ ቅዱስ። አረበኛ ሲጀመር አረበኛ መጽሐፍ ቅዱስ ሲጀመር አላህ እንደሚል አውቃለሁ። እንግሊዝኛ አላህ ካለ እቀበልልሃለሁ። እስቲ እንግሊዝኛ አድርግልኝ። ነው የምንፈልገው። ስለዚህ በአረበኛ መጽሐፍ ቅዱስ ላይ አምላክን አላህ ብሎ ነው የሚጠራው። ስለዚህ አምላክ አይደለም እዚህ ጋር የተገለጸው አምላክ ነው አይደለም? እንግሊዝኛ አድርግልኝ እስቲ። እሱ እንግሊዝኛ አድርገውና ነው በእንግሊዝኛ ነው አይደለም? እኔ የፈለኩት ቋንቋ የማድረግ ያለኝ እኔ ነኝ። ይኸውልህ አንተ ይሄ የአረብ ክርስቲያን የለም አናምንበትም እዚህ ጋር ያለውን አላህ የሚለውን ካልከኝ ችግር የለውም፣ ወደ ቀጣይ መሄድ እንችላለን። እዚህ ጋር የተጠቀሰው መጽሐፍ ቅዱስ ላይ አምላክን አላህ ብሎ የጠራው መጽሐፍ ቅዱስ መሆኑን መስክርሃል።
ይሄ መጽሐፍ ቅዱስ ስህተት ነው ወይንስ አይደለም? ሲጀመር እኔ አረበኛ አላቅም፣ አላህ የበላይ አላቅም። ጄኔሲስ የሚለውን ዘፍጥረትን ግን አይቼዋለሁ። ስለዚህ ካላውቅም በልና የሚያውቅ ሰዎች ደግሞ እንግሊዝኛ አድርገው። ቆይ ተረጋጋ፣ ቀስ በል። ስለዚህ የአረብ ክርስቲያን አለ። ይሄ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ እንደሆነ ቅድም መስክርሃል። ገብቶሃል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? ያ ጀማዓ ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አረበኛ የሚችል ክርስቲያን ጓደኛ አለህ? የለኝም። በጣም ጥሩ። አረበኛ የምትችሉ ክርስቲያን ካላችሁ አንድ ቁጥር ጻፉልኝ። አረብ ሀገር የምትኖሩ ክርስቲያን ልጆች ካላችሁ ወይም አረበኛ ማንበብ የምትችሉ ካላችሁ አንድ ቁጥርን ጻፉ። እኔ ብነግረህ እየሸወድኩ እንዳይመስልህ የራስህ ወገን ክርስቲያን እንዲመሰክረው ማለት ነው። በእንግሊዝኛ አታደርግልኝም? ትራንስሌት አድርግልኝ በእንግሊዝኛ። ያው ተረጋጋ፣ ቀስ በል። አንድ ቁጥር ጻፍ። ሀቢብቲ ይላል። እሺ ክርስቲያን ልጅ ካለች ነግባ። እንዳትዋሹ። ክርስቲያን የሆነ ልጅ አንድ ቁጥር ይጻፍ። ክርስቲያን አንድ ቁጥር ይጻፍ አላችሁ። ያልሆናችሁ እንዳትጽፉ በቃ። እሺ በአረበኛ የአምላክ ስም አላህ ነው። ይሄን ታምናለህ አይደለ? መጽሐፍ ቅዱስ ላይ ወይስ አታምንም? አላምንም። እንግዲያውንስ ያው እና እዚህ ጋር ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ላሳይህ አንድ ጊዜ። ያውና ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? እንግሊዝኛ አድርግልኝ። እሺ በእንግሊዝኛ የአምላክ ስም እግዚአብሔር ነው ወይስ አይደለም? ጋድ ነው። በጣም ጥሩ። እግዚአብሔር ግን አይደለም አይደለ? ጋድ ነው። ስለዚህ ለምን እግዚአብሔር አይደለም በለኝ። አቡ ድምፅህን አንድ አንጀቴን አትብለው። እግዚአብሔር አይደለም በለኝ። ወርዳል። በእንግሊዝኛ ብናመጣላችሁ እግዚአብሔር ነው ወይ ስሙ? እግዚአብሔር አይደለም። ምንድን ነው? ሌላ ነው። እግዚአብሔር አይደለም። ለምን ራሳችሁን መሀይም ታደርጋላችሁ? ከይቅርታ ጋር ማለት ነው። ለምን ራሳችሁ መሀይም ታደርጋላችሁ? የምሬን ነው። የአረብ ክርስቲያን እንዳለ ታምናላችሁ፣ ውስጣችሁም ያውቃል። መጽሐፋቸውን ሄዶ ማየት እኮ ነው። አምላክን ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። ያው እንዴ በጣም ቀላል ነገር እኮ ነው። ይሄ ወላሂ ላዚም አምላክን አላህ ብለው ነው የሚጠሩት። ነገር ግን አላህ የሙስሊሞች አምላክ ብቻ ስለሚመስላችሁ አላህ የሚለውን ስለምትጠሉ ይሄን ነገር ታስተባብላላችሁ። የገዛ መጽሐፋችሁን ቀጥታ ሲያዩ ጀነሲስ ብሎ አነበበው። ይሄን ኦሪት ዘፍጥረት እንደሆነ አወቀ። ከዚያ እዚህ ቀጥታ ስናየው ጊዜ አምላክ ስም አላህ ተብሎ ነው የተቀመጠው። ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ነው የሚለው። ያው አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ወርቻል መሳይ የተናጸ ሰላም እንዴት ነህ? አይ መሳይ ሰላም አለይኩም። እሱ በጸጋው የምትኖሩ የጌታ ሰዎች ጌታ መንፈስ ያደረባችሁ እራሳችሁን አትሸውዱ። የአምላክ ስም በአረበኛ የመጽሐፍ ቅዱስ ላይ ነው። ይሄ ቁርአን አይደለም ያሳየኋቸው፣ መጽሐፍ ቅዱስ ነው። አምላክን አላህ ብሎ ነው የሚጠራው። አላህን 24 ሰዓት ስትሳደቡ ትኖራላችሁ። እስኪ የግብፅ ክርስቲያን ፊት ሄዳችሁ አላህን እንደዚህ አጥረግርጉና ተሳደቡ። እግዚአብሔር አምላክ ነው በሉት። በካልቾ ነው የሚልህ እንደዚህ ጳጳሱ ማለት ነው። መስቀል አንጠልጥሎ የአረብ ክርስቲያን እግዚአብሔር አምላክ ነው ብትለው አይሰማህም። ዘር በለው የሚልህ ከኢትዮጵያ ከኤርፖርት ይዘህ አታልፍም። ይሄን ሰው ከኤርፖርት ይዘህ ወደ የትኛውም ዓለም ብትሄድ አትግባባበትም። የፈረንጅ ጋር ብትሄድ ቅድም እየተናገረ ጋድ ነው አለ። እግዚአብሔር ነው ወይ? አይደለም። እሺ አረብ ጋር ስትሄድ የአምላክ ስም ማን ነው? አላህ። ኢትዮጵያ ስትመጣ እግዚአብሔር። ኢትዮጵያ ውስጥ ነው ራሱ አማርኛ የሚናገሩ ላይ እግዚአብሔር፣ ወደ ኦሮሞኛ ስትሄድ ጊዜ ዋቃ ነው ምናምን ብሎ ይጠራሉ። የአምላክን ስም እንዴት ነው ሰው የሚቀይረው? የዓለም ሙስሊም፣ የአፍሪካውን ሙስሊም፣ የአረቡን ሙስሊም፣ የነጩን ሙስሊም፣ የኢትዮጵያውን ሙስሊም አምጣው አምላክ ማን ነው ብለህ ጠይቀው። ሁሉንም ዓለም ላይ ያለ አላህ አንድ ስም አለቀ። በቃ የአምላክን ስም አልቀየሩም፣ ይዘዋል። የኢትዮጵያ ስትሄድ እግዚአብሔር፣ የኢትዮጵያውን አምጣው አንድ ቦታ አስቀምጠው፣ የአረብ ክርስቲያን አንድ ቦታ አስቀምጥ፣ ከእንግሊዝኛ አንድ ክርስቲያን አስቀምጥ፣ ከኦሮሞኛ አንድ ክርስቲያን አስቀምጥ። የተለያየ ስም፣ የተለያየ ስሞች። አሽ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ ወበረካቱ። አንድ ጥያቄ ነበረኝ። ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኡምርቱ አን ኡቃቲለ ናስ ሐታ የቁሉ ላኢላሃ ኢለላህ የሚለው ሐዲስ ከይፈ ነፍሀሙ
ኡምርቱ አን ኡቃቲል እና ኡምርቱ አን አቅቱል ይለያሉ አይደለ? ኡምርቱ አን አቅቱል ማለት እንድገድል ታዘዝኩ ማለት ነው። ይሄን አላሉም። ኡምርቱ አን ኡቃቲል እንድጋደል ታዘዝኩ። መጋደልና መግደል ይለያሉ። እንድገድል ብለው ነው ሰዎች የሚገነዘቡት። ላ አይደለም። ሙቃተላ መዋጋት ወይም መጋደል ማለት በሁለት ጠላትና ጠላት መካከል የሚደረግ ፋይት ነው፣ ግጥሚያ ነው። ታቻለ አይደለ? ያ ሊዋጋ ሲመጣ አንተ ከርሱ ለመከላከል የምታደርገው ጦርነት ሪንግ አይተሃል። ፎክስ ሲጋጠሙ ሙሳራዓ ይባላል። እሱ ሙቃተላ ይባላል፣ መዋጋት ይባላል። መውጋትና መዋጋት የተለያዩ ናቸው። ስለዚህ ሐዲሱ የሚለው ምንድነው? ኡሚርቱ አን ኡቃቲል እንድዋጋ ታዘዝኩ እንጂ እንድወጋ ወይንም እንድገድል አይደለም። ስለዚህ ያኛው ጠላት ወቃት ማን ነው ታዲያ የምንዋጋው ከተባለ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን አለ? ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም አለ ወላ ተዕተዱ ኢነላሃ ላ ዩሒቡል ሙዕተዲን። እነዚያ የሚዋጓችሁን ተዋጉ አላየሁ አይደለ? ነገር ግን ድንበር እንዳታልፉ አለ። ምን ማለት ነው ድንበር እንዳታልፉ ማለት? ያልተዋጓችሁን ሰላማዊ የሆኑትን እንዳትዋጉ ማለት ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሶሐቦችን ሲልኳቸው ጊዜ እንጠሊቁ ቢስሚላህ ወቃቲሉ መን ከፈረ ቢላህ ወላ ተቅቱሉ ሸይኸን ከቢራ ወላ እምረአተን ወላ ጥፍለን ሰጊረን አሉ። ወደ ጅሃድ ሲልኳቸው ጊዜ አሁን የመጣውን ሐዲስ የሚፈስረው ሲልኳቸው አደራ ሴቶችን እንዳትገሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። አደራ ህፃናትን እንዳትገሉ፣ አደራ ሽማግሌን እንዳትገሉ። ነገር ግን በአላህ የካደ ሊዋጋቸው የተጋበዘን አካል ብቻ ተዋጋ አሉ። አየህ አይደለ? ስለዚህ ነው መጽሐፍ ቅዱስ ላይ ግን ይህን የሚያመጡት ክርስቲያኖች ናቸው። እና መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን ግደሉ ይላል፣ ቃል በቃል ህፃናቶችን ግደሏቸው ይላል፣ ሽማግሌዎችን ግደሏቸው ይላል። አረብን ሰው ብቻ እንስሳትን ፍየልን ግደሉ ይላል፣ በግን ግደሉ፣ ግመልን ግደሉ ይላል፣ አህያን ግደሉ። ምስኪኑ አህያ ራሱ አልተረፈም፣ ህግ ወጥቶበታል፣ ግደሉት። እሱ ይሄ ነው ማየት ፈልግ ካለ እስካሁን የተናገርኩትን አሳየዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሴትን እንዳትገሉ ይላሉ፣ እግዚአብሔር አደራ ሴትን ግደሉ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ፣ እግዚአብሔር አደራ ህፃናትን ግደሉ ይላል። ሰላም አለይኩም አይደለ? ይሄ ነው። እሺ ወአለይኩም ሰላም። እሺ አሳየን የሚሉ ስላሉ አንዴ ላሳያችሁ። ቆይ አሳየን የሚሉ ስላሉ እናሳያችሁ። ጸጋው የበዛላችሁ የጌታ ሰዎች የጌታ መንፈስ ያደረባችሁ መግባት ትችላላችሁ። ያው እና እዚህ ጋር የሰራዊት ጌታ እግዚአብሔርን አንዴ እንመልከት እስኪ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለሁ አለ። የበቀል አምላክ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ህፃኑን በሬውንና በጉን ግመሉንና አህያውን ግደል። ያሰላ ሴቶችን ህፃናቶችን ሽማግሌን ግደሉ እያለ ነው። ሌላ እንጨምርላችሁ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ ያውና ምን አላ? ሽማግሌውንና ጎበዝን ቆንጆይቱንና ህፃናቶችን ሴቶችን ፈጽማችሁ ግደሉ፣ ሽማግሌን ህፃናትን ሴትን ግደሉ አለ። አሁን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ላሳያችሁ። አደራ ሴትን እንዳትገሉ፣ አደራ ህፃናትን እንዳትገሉ፣ አደራ ሽማግሌን እንዳትገሉ ይላሉ። እርሳቸው ደግሞ ቃለ ነቢ ሰለላሁ ዐለይሂ ወሰለም ተኽሪጅ ሐዲስ ላ ተቅቱሉ ጢፍለን ሰጊረን። ነቢያችን ሰለላሁ ዐለይሂ ወሰለም ጭራሽ ቀሳውስትን እንዳትገሉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ቀሳውስትን እንዳትገሉ መነኩሴን እንዳትገሉ ሁሉ ብለው የተናገሩበታል። የሚገርማቸው የቤተ አምልኮ አገልጋዮችን እንዳትገሉ፣ ሊዋጋ ጦር ያነሳር ብቻ ይላል። ያው እና እዚህ ጋር ምን ይላል ሐዲሱ ላይ? እንጠሊቁ ቢስሚላህ ወዐላ ሚለቲ ረሱሊላህ ላ ተቅቱሉ ሸይኸን ፋኒየን ወላ ጥፍለን ሰጊረን ወላ እምረአተን ወላ ተግሉ ወደሙ ገናኢመኩም ወአስሊሑ ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን። ወደ አማርኛ አልቀየሩላችሁ። ወደ አማርኛ ያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ላ ተቅቱሉ ጢፍለን ሰጊረን
ከአንዴ ወደ አምሃሪክ አማርኛ እሺ 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 ወደ አማርኛ ከቀየረ እንመልከተው። ወላሂ ላዚም ሌላ አድርገው መጣው። ያው እና ይታያቸዋል አረበኛ እንትኑን ቃል በቃል ተርጉመው እሱ የጎግሉ ችግር አለበት እኮ አረብኛውን አይተረጉም። ያውና ላ ተቅቱሉ ጥፍለን ሰጊረን ጥፍል ማለት ህፃን ማለት ነው። ሰጊረን ትንሽ የሆነ ህፃንን እንዳትገሉ። ወለምራአተን ምራ ማለት ሴት ማለት ነው። ሴትንም እንዳትገሉ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ወላ ሸይኸን ከቢረን ያውና ፋኒያን ያረጀን ሽማግሌንም እንዳትገሉ ይላሉ። ያረጀን ሽማግሌ እንዳትገሉ፣ ሴቶችን እንዳትገሉ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። እስኪ በሌላ መንገድ እንትን ልበልላችሁ ከተረጎመው በዚህ ቆይ ላሳያችሁ። አንዴ እንዳሳያችሁ ክርስቲያኖች ካሉ ምናልባት የሸወድናቸው እንዳይመስላቸው እንድመለከቱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ ብለዋል። እርሱን ትመለከታላችሁ ማለት ነው። ያውና ይታያቸዋል። ምን አሉ? ህፃንን አትግደሉ፣ ወጣትን ወይንም ሴትን አትግደል። አነስ ኢብኑ ማሊክ ነው ያስተላለፈው ሐዲስ ነው። ያው ህፃንን ወጣትን ወይንም ሴትን አትግደል አትግደል። ይህን ይመስላል ልጆች። ጥያቄ ያለው መቀጠል ይችላል። እኔ አንድ ጥያቄ አለኝ ወንድሜ። እሺ ጥያቄ ምንድን ነው? ምክንያቱ ወታደር ላይ እና አሁን ምሳሌ አሁን በየሰው የሞተ ምን አለ እጠየቃለሁ ፈጣሪ ቦታ ላይ ሶላት ትሰግዳለህ? ወታደር ውስጥ ነው ያለኸው አይደለ? ሶላት ትሰግዳለህ? በአግባቡ ጠብቀህ ጾም ትጾማለህ? እሰግዳለሁ አልሐምዱሊላህ። ያዕፋል ድይዴ አፋር ክልል ውስጥ ደ ያለው አፋር ክልል ሰው በመግደል ሰውዬው ይጠየቃል እንጂ አሁን ያንተ ደንብ እየገባ ሰውዬ ምክንያቱም መግደል አትችልም። ሊዋጋ የመጣ ጠላት ከሆነ ችግር የለውም። ሊዋጋ ለምሳሌ ወደ ክልልህ መጥቶ ሊወጋ ከሆነ ሊያጠቃህ ከሆነ አንተንና ህዝብህን የዛኔ ትከላከላለህ። ይሄ ሰውዬ ሊዋጋ ከመጣ ነቢያችን ሰለላሁ ዐለይሂ ወሰለም ከራሱ መከላከል ጂሃድ እንደሆነ ተናግረዋል። መን ቁቲለ ዱነ ዒርዲሂ ፈሁወ ሸሂድ አሉ። ከክብሩ እየተከላከለ ሳለ የተገደለ ሸሂድ ነው አሉ። ስለዚህ አንተ በሰላም ሀገር እዚያ እየጠበቅ እያለህ ጠላት መጥቶ ሊዋጋ ካለ የዛኔ ከራስህና ከህዝብ ብትከላከል አንተ ገደልከ፣ አንተ ሙጃሂድ ነህ። በአላህ ነገር ላይ የምትሰዋ አንድ ጊዜ ከይቅርታ ጋር አንዱ ቴንክ ቡዶዬ አመሰግናለሁ። السلام عليكم. السلام عليكم. كيف؟ عندي ترقب. وتستمر هكذا. وأدخل روابط الذين يسلمون معه هم عندهم رابط لهم هم مثل ما تكلمنا. طيب شيخ في رابط لهم إذا كانوا داخل الدولة وفي رابط لهم إذا كانوا خارج الدولة. وأرسلت كل هذه الروابط. طيب شيخ بارك الله فيك. في واحدة بعد أسلم ዛህራ ከስር ኤስ የሚል ፕሮፋይል ፒክቸር እስኪ ሚዩት አድርጊው። ብዙ ሞዴሬተሮች አሉ፣ ግን ቢያንስ ሚዩት ነው እኮ ለሚዩት አይደለም የማይገባ ነገር ነው ይጻፍ። እሺ ላውርደው። አጭር የሚለው አይደለም ኮመንት ላይ የኤስ የሚል ኦኬ እሺ አላየሁትም። ክርስቲያኖች ካላችሁ ክርስቲያን ነኝ ብላችሁ ጻፉ። እሺ ኦኬ እሺ ምን ነበር ያላችሁት?
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام عليكم حسين. الحمد لله رحمة. عندي ጥያቄ ነበረኝ ረመዳንን በተመለከተ ነው። ውሎውን ጾሞ ውሎ ማታ ከፍጥሪያ በኋላ ቢሰርቅ አጅሩ እንዴት ነው? ከጾሙ ነው ወላ እንዴት ይታያል? አውቄበታለሁ አሰራሩን ተወቀቀ አበቅ ትቻለኝ። እሺ አሰራሩን ስላወቅኩበት ስለቻልኩበት እሄዳለሁ ያልኩን ትቻለኝ። ወረዛ ቦታ ከሄድክ እንትን በልም። እሺ አኺ አንዴ ልጠብቅ። እሺ ስልክ ላይ ነው። እሺ ይኸውልህ የጠያቂው ጾመኛ ሆኖ በጣም ፍረሰግ ጾመኛ ሆኖ ቀኑ ሙሉ ብሎ ማታ ላይ ቢሰጥ ፈርቼ ነው እንጂ ልስቅ ነበረ ግን ፈር። እሺ ለማንኛውም አላህ ስብሐነሁ ወተዓላ በጾም ቀን ብቻ ሳይሆን በጾም ሌሊትም ማመጽ ተገቢ አይደለም። መስረቅና እንደዚህ ተገቢ አይደለም። ስለዚህ በጾሙ ላይ ችግር ያመጣበታል ወይ? በጾሙ ላይ ችግር ያመጣል። ነገር ግን መስረቁ ከታላላቅ ወንጀል ነው። አላህ ስብሐነሁ ወተዓላ የሰዎችን ገንዘብ እንዳሰርቅ ከልክሏል በቁርአን ላይ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون من يالينا قرل ولا تأكلوا أموالكم بينكم بالباطل بسورة النساء ላይ በመካከላችሁ ገንዘባችሁን በሐሰት አትብሉ ይላል። በሰው ገንዘብ መብላት ክልክል ነው። ሐራም ነው። ይሄ ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም ከታላላቅ ወንጀል እሱ የሰረቀው ነገር እኮ አልገለጸም። ሌላም ነገር ሊሆን ይችላል። ከባይሮ ሌላም ነገር ሊሆን ይችላል። የሰረቀው ገንዘብ ማለት ነው። ከባይር ወንጀል አይደለም። አዎ የሰረቀው ምን አለ መሰለህ፣ ቀላል ነገር ነው የሰረቀው። ዙሮ ስርቆት ነው የሰረቀው። ከባድ ነገር አይደለም። አፍጥሮ ከፍጥሪያ በኋላ ከዚህ ብርቱካን ነው የበላው እና ደግሞ እኛ በዚህ ተከራክረንበት ነው። ቢሆንም ወንድም ነው ይኸውልህ፣ የሰዎች ሐቅ እስከሆነ ድረስ ማስፈቀድ አለብን። ያለ ፈቃዳቸው መብላት አይቻልም። ነገር ግን ለምሳሌ ሰውየው ገጠር ላይ እየሄደ ነው፣ የተዘራ እርሻ ነው፣ ዝናብ አጠጥቶት ምናምን እንደዚህ ካፈሩት እርሻዎች መካከል ሰውየው በጣም ከተራበ ህይወቱ አደጋ ላይ ከሆነ ካገኘ ባለቤቱን ያስፈቅዳል። ካላገኘ ግን ከዚያ ቆረጥ አድርጎ ቢበላ ህይወቱን ለማትረፍ ይህ ሰውዬ ሊሞት ነው እንበል። በጣም ተርቧል፣ በጣም ተጠምቷል። ካልበላ ይሄን በዚህ ህይወቱን ካላተረፈ ሊሞት ነው፣ ከህይወቱ በላይ አይደለም። እና ይሄን ነገር ባለቤቱን ካገኘ ያስፈቅዳል። ካላገኘ ያንን አንስቶ ቢበላ ህይወቱን ለማትረፍ ያክል እንጂ እስኪጠግብ አይደለም። ይሄ ወንጀለኛ ይሆናል። ከዚህ ውጭ ግን ዝም ብለህ ምንም ሳትሆን ሳትራብ ምን ሳትል የሰው ንብረት አንስተህ መብላት ይሄ ከታላላቅ ወንጀል ነው። አይቻልም። ማስፈቀድ አለባቸው። ያለ ፈቃዳቸው መብላት በፍጹም አይቻልም። እሺ ጠይብ፣ ሌላ ጥያቄ ነበረኝ። በትዳር ጉዳይ ነውና ልጅቱን አስጠይቆ ቤተሰቦቿ አንሰጥም አሉ። ምንም ምክንያት ኑሯቸው ሳይሆን ወደ ውጭ ሀገር እንሰዳል በሚል ማለት ነው። ከዛ ልጅየው ጠለፋትና የተወሰነ 10 ቀን ምናምን የሚሆን አብረው ከረሙ። ያው አብረው ሲከርሙ ያው በዚህ ዕለት ነው። ከዛ እንደገና በሀገር ሽማግሌ ተመልሳ ልጅቷ ሂዳ ተስማሙ ቤተሰቦቿ። ከወር በኋላ ኒካህ አደረጉ። ኒካሁ እንዴት ይታያል? እሺ አንድ ሀይድ እስክታይ ድረስ ጠብቆ ከሆነ ኒካሁ ችግር የለውም። ያን አንድ ሀይድ ሳታይ በፊት ከሆነ ኒካሁ የታሰረው ኒካሁ መደገም አለበት። እንዳውም አንዳንድ ዑለሞች 3 ሀይድ ሁሉ ያላሉ ማስረጃ ባይኖረውም በዛ ከተባለ አንድ ሀይድ መጠበቅ ነበረበት። አንድ ሀይድ አይታ ከዚያ በኋላ ከሆነ ኒካሁ የታሰረው ችግር የለውም። ሀይዱን ሳታይ በፊት ከሆነ ግን አይቻልም። ኒካሁ መደገም መታሰር አለበት። አይ ጠይብሽ ሌላም ጥያቄ አለኝ። እና ደግሞ የሆነ ሰው ቢያንስ ኒካህ ማውረድ ፈልጎ ሳይሆን ሳያስብበት ሚስት አይደለሽም ማለት እንዴት ይታያል? አላሰበበትም በድንገት ማለት ነው። ኒካህ ማውረዱን ፈልጎ አይደለም። ኒካህ ለማውረድ እስካልሆነ ድረስ በዚህ ቃል ያው ወንጀለኛ ኒካሁን አያወርደው። አይዋ ጠይብ የሐፊዝ
የሐፊዝን ሰው አጽም አይበሰብስም እንደዛ ይባላል። እንዴት ነው ጠይቀው ነው እንዴት ነው ምስጥ አይበላውም በሚል ማለት ነው። ስህተት ነው ባደረገው አሪፍ ነው። እንደሱ አይደለም። የነቢያትን አጽም ነው የነቢያትን ሰውነት ነው አፈር የማይበላው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ሐረመ ዐለ አልአርድ አን ተእኩለ አጅሳድ አልአንቢያ ነው። አላህ የነቢያትን ሰውነት መሬት እንዳትበላ እርም አድርጎባታል። የነቢያት ሰውነት አይበሰብስም። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ቀብራቸው ተከፍቶ ቢታይ ከዚህ ከአካላችን ተኛ ሊተናነፍ አይደለም፣ አፈር አይበላው፣ አይሸትም ነበር። የሚደንቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙተው ወደው አልተቀበሩም። ሁለት ቀን እንዲሆን አንድ ቀን ከሆነ ሁለት ቀን እንዲሆን አድረዋል። ነገር ግን አቡበክር ስዲቅ ረዲየላሁ ዐንሁ ዘግይቶ ነበር። ሲመጣ ጊዜ ሲያያቸው ጢብተ ወረቢ ሐየን ወመይተን ብሎ ገለጻቸው። ግንባራቸውን ሳም አደረጋቸውና አለቀሰና በህይወትም ሳለህ ሙተህም ምንኛ የተዋብክ ያማርክን አንተ የአላህ መልእክተኛ ብሎ ገለጻቸው። አይሸቱም ነበር። ነቢያቶች የፈለገ ምድር ላይ ቢቆዩ አይሸቱምም፣ ሰውነታቸውንም አፈር አይበላውም። ለእርሳቸው ብቻ ሳይሆን ላለፉት ነቢያቶች የሚያደረገው ነገር ነው። ለዚህ የመሰክራላችሁ ወይ? አዎ አለ። ዳንኤል ዓለይሂ ሰላም ዳንኤል የሚባል ነቢይ አለ። ይህ ዳንኤል የሚባል ነቢይ በቁርአንም በሐዲስም ላይ አልተገለጸም። ታዲያ በቁርአንና በሐዲስ ካልተገለጸ እንዴት ሊታወቅ ቻለ ወደሚለው እንምጣ። በዑመር ብን ኸጣብ ረዲየላሁ ዐንሁ አገዛዝ ጊዜ ዓለምን እየከፈቱ ያሉበት ዘመን ነበር። ለኢስላም ዓለምን እያደረሱ ይህችን ዓለም ሙስሊም ሊያደርጓት እንዳለ እየሄዱ ያሉበት ጊዜ ነበር። አንድ የቤት አድርገው ወንድማችን የሚረብሽ ድምፅ አለ። አንድ በሻም አካባቢ ላይ በዚያ በኢራን አካባቢ ላይ እዚህ አካባቢ ላይ የሆኑ የአይሁዶችን መንደር ድል ያደርጋሉ ሙስሊሞች። ድል ካደረጉ በኋላ ወደ ቤተ አምልኳቸው ሲገቡ ጊዜ አንድ ረጅም ሳጥን ያገኛሉ ሰሃቦች። ይህን ሳጥን ከፍተው ሲያዩት ልክ እንደ ዶሪህ እንደ ቤት ተጋርዶ ምናምን እንደዚህ ልክ ሲከፍቱት ጊዜ የሰው አስክሬን አለ በህይወት ልክ እንዳለ ሰው አጥንቱ አልተበላም፣ ስጋው ምናምን እንዳለ ነው፣ ኖርማል ነው፣ አይሸትም ምናምን። ከእርሱ ከራስጌው ስር አንድ የተጠቀለለችን ደብዳቤ ያገኙ። ያን ሲገልጡት ጊዜ ሰሃቦች ዕብራይስጥ ጽሑፍ ነው፣ አረበኛ አይደለም። ሰሃቦች ደግሞ አረበኛ ነው የሚያነቡት። ከሰሃቦች መካከል ግን እስልምናን የተቀበሉ በርካታ ይሁዲዎች ነበሩና አይሁድ የነበሩ ነቢ ሰለላሁ ዐለይሂ ወሰለምን እንደ ነቢይ አምነው የተቀበሉ ዕብራይስጥኛ በደንብ የሚችሉ። ከነዚያ መካከል ከዕቡል አሕባር የሚባል ሰሃባ አለ። ሰሃቦች ይሄን የተጠቀለለ ደብዳቤ እስኪ ለከዕብ እንስጠውና ይተርጉምልና ነው። ከዕብ አልአሕባር በጣም ሊቅ ነው። ከሊቆች መካከል ነው። እሱ እስልምናን የተቀበለ አይሁድ ነው። ሰጡት። ከዕብ ሆይ ይሄን ደብዳቤ አግኝተን ነበር ከአንድ አስክሬን ስር፣ አስክሬኑም አልተበላም፣ ሰውነቱ እንዳለ ነው እና ይሄን ደብዳቤ አግኝተናል፣ እስኪ ትልቅ መልእክት ይኖረዋል ብለን እናስባለን፣ አንብብልን አሉት። አነበበላቸው። እኔ የአላህን መልእክተኛና ነቢይ ዳንኤል እባላለሁኝ አለ። ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነኝ፣ የመጨረሻው ዘመን ነቢይ፣ የነቢዩ ሙሐመድ ትውልዶችም እስከዚያ ዘመን ድረስ አስክሬኔ በሰዎች ይኖራል። በቃ ቦታቸው አለ ሳይቀበር ይቆያል። የዚያን ጊዜም የመጨረሻው ዘመን ነቢይ አስክሬኔን አውጥተው አንስተው እነሱ ይቀብሩኛል አለ። የዚያ ዘመን ነቢይ መልካም ሰዎች እንደሆኑና ትውልዶቹ መልካም እንደሆኑ እዚያ ላይ እንዳለ ጽፎላቸዋል። ይህን ነገር አገኙ። ዑመር ብን አልኸጣብ ወዲያው ታዲያ ይሄ ነገር ተነገረው። አሚሩ በዚያ ዘመን እርሱ ነውና እንዲህ አገኘን ብሎ ተናገረ። ሀዛ ነቢዩላህ ዳንኤል አለ። ዑመር ምን አለ? ይህም የአላህ መልእክተኛ እና ነቢይ የሆነው ዳንኤል ነው አለ። ይዟችኋል። ወነቢይ ሰለላሁ ዐለይሂ ወሰለም ቃለ ለና ነቢ ሰለላሁ ዐለይሂ ወሰለም እንዲህ ብለውን ነበር አለ። ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ፣ አላህ በመሬት ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። ይዟችኋል። ስለዚህም ምን እናድርግ ታዲያ አሉት። ይህን ምን ያደርጉበት ነበር አይሁዲዎች? ይህን ታላቅ ነቢይና መልእክተኛ ዳንኤልን ተበሩክ ያደርጉበት ነበር፣ በእርሱ ይባረኩበት ነበር፣ በረከትን ይፈልጉበት ነበር። ድጋሚ ምናልባት ወደዚህ ቦታ መጥተው ድል አድርገው እንዳያገኙት ዑመር ምን አደረገ? ዳግም ወደ ባዕድ አምልኮ እንዳይመለስ ሰው ማለት ነው። ምን አዘዘ? 13 መቃብሮችን ቆፍሩ አለ። ከዚያስ ከመካከላቸው አንደኛው ላይ ቅበሩት፣ ሌሎቹንም እንደ መቃብር አስመስላችሁ ድፈኗቸው አለ። ይህን ለምን እንዳደረገ ሲጠየቅ ጊዜ ዳግም መልሰው እንደገና ይህን አስክሬን እንዳያገኙትና ወደ ባዕድ አምልኮ እንዳይመለሱ አይነዋች ሆኖባቸው ተደብቆባቸው እንዲቀር ነው አለ። ተመልከቱ፣ ሶሃቦች
በአላህ ላይ ያላቸው ቅናቻ ከአላህ ውጭ ለሌላ አካል ለባዕድ አምልኮ እንዳይመለክ ሽርክ እንዳይሰራ የሚያደርጉትን ጥረት ተመልከቱ። ዳግም ወደ ባዕድ አምልኮ እንዳይመለሱ ሁለተኛ መጥተው እንዳያገኙትና እንዳይለምኑ ከአላህ ውጭ አንድ ነቢይ ይህን በቃ ደብቁባቸዋል። ተደብቆ ቀረ፣ በዚያው ማንም ሳያገኘው ቀረ። ይሄ ነው እንዳጠቃላይ የነቢያቶችን ሰውነት አስክሬን ማነው አሜሪካ ትበላውም ተብሏል። የሌሎቹን ግን እየተባለ የለም። ضعيف ሐዲስ አለ የሐፊዞችን አይበላም የሚል ነገር ግን ሷሂህ አይደለም።